والصلاة والسلام على رسول الله صلى الله عليه وسلم እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ለመርየም የሰጣትን ሀዲያ መጀመሪያ እንዴት ሊሰጣት እንደፈለገ አስቀድሞ እሷን እንዴት እንዲያዘጋጃት በጉዳዩ በክስተቱ እንዲያትደናገጥና እንዲያትጨነቅ አስቀድሞ መግለጫ ሰጥቷታል ልዩ ልጅ እንደሚሰጣት ማለት ነው። ይሄ ልጅ እንግዲህ ፈተና ቢያመጣብሽም ለጊዜው ከየት አመጣሽው የሚለው ነገር ቢያስጨንቅሽም በዘለቄታው ግን ላንቺም ለሱም ትልቅ ክብር ሰጥቻችኋለሁና ራሽን ጠንከራ አድርገሽ ተቀበየኛን ሀዲያ ይላታል አላህ Subhanahu Wa Ta'ala። እና የመርየም ልጅ ኢሳ በመባል ይታወቃል። በዱንያም በአኺራም ትልቅ መካና ልዩ ማዕረግና ክብር ያለው ሰው ነው። ከኔ ዘንድ ደግሞ በጣም ቅርብ የሚባል ባለሟል ከሚባሉት አንዱ ነው ያንቺ ልጅ ብሎ ገና ከመወለዱ በፊት ደረጃውን በዚህ መልኩ አሳወቀና አንጸባረቀ ማለት ነው። ወይከሊሙ الناس في المهد ይሄ ልጅሽ በሚመጣ ጊዜ ወዲያውኑ ተወልዶ በርጥብ በለጋ እድሜው ላይ እያለ ሰዎችን ሊያናግር የሚችል ነው አለ። ደግሞ ይሄም ልዩ ክብራቸው ነው ማለት ነው። አራስ ልጅ ወዲያው ተወልዶ ፊል መህዲ ማለት አራስ ልጆችን የሚያጫውቱባት እንደ ሲላሲሎ ነገር አለቻቸው ባህል የተለመደ እንደ ቆዳ ነገር ተሰፋና እንደ ሱፍራ ዙሪያዋን በገመድ ማንጠልጣያ ይደረግላትና እጣራው ላይ በዛ በገመዱ እንትሉና አየር ላይ ልጁ እንዲጫወት ነካስ ያረጓት ትጫወታለች እንደዚህ የተወዛወዘች አራስ ልጅ በዛ ነበረ የሚያሳድጉት ማለት ነው። እና በዛ ሁኔታ ላይ ያለ ልጅ ገና ምንም የማያውቅ እርጥብ የተወለደ ልጅ በማቀፊያው ላይ ተደርጎ በገመድ እንደዚህ ተንጠልጥሎ ሲላስሎ እያለም የሚያጫውቱት ልጅ እሱ ሰውን ማናገር የሚችል እናረጋዋለን አለ። ይሄ ትንቢይ ነው ገና ሳይወለድ ማለት ነው። እና በዚህ መልክ ሰዎችን ሊያናግር የሚችል ፊል መህዲ ገና በማቀፊያ እርጥብ እድሜ ላይ ያለ ይላል ማለት ነው። ወከህለን እንዲሁም ደግሞ በመካከል እድሜ ላይ ያለም እንደዛው ያናግራል። በመካከል እድሜ የማይያለ ማንም ሰው ያናግራል። ከህል ማለት ከ30 እስከ 40 ከዛ እስከ 50 ድረስ ያለ እድሜ ላይ የሚገኝ ሰው ከህል ይባላል ማለት ነው። ከፈኒሳ እንደሚባለው ወይም ጎልማሳ እንደሚባለው ሀገራችን ማለት ነው። ጎልማሳ ይባላል መካከል እድሜ በሳል እድሜ ላይ ያለ ሰው ወደ እርጅና ከመሄዱ በፊት እና በገና በርጥብ እድሜው ለጋ ጡጤ ሆኖ ያለ በመካከለኛ በጎልማሳ እድሜ የሚናገረውን አይነት ንግግር የሚናገር ለማለት ነው። የሙሉ ሰው አንደበት ተላብሶ ይናገራል ማለት ነው። ገና የወር ልጅ ነው ወይም የሳምንት ልጅ ነው ሲናገር ግን የሚናገረው የሚሰጠው መግለጫ የ40 አመት ጎልማሳ የሚናገረውን ርቶ አንደበት ተላብሶ ነው የሚናገረው ማለት ነው። ይሄ እንግዲህ ተአምር ነው ማለት ነው። ገና እርጥብ ልጅ በማቀፊያ ላይ ያለ ልጅ ልክ እንደ ሙሉ እድሜ ያለ ሰው ሆኖ መናገሩ ይሄ የአላህ ተአምር ነው። አላህ ይሄንን እንደሚያደርግ ገና ሳይወለድ በፊት አስቀድሞ ተናገረ ማለት ነው። ሲመጣም በተባለለት መሰረት ተናገረ። ይሄ ምንድነው የሚያሳየው? አላህ ያለው Subhanahu Wa Ta'ala ምንም ነገር የማያግደው መሆኑን ነው ማለት ነው። ወሚነ الصالحين አለ እና ይሁዶች በጣም ታሪኩን ለማጥቆር ብዙ ጥረዋልና ያን ነገር ለማፍረስ አሁንም እንደገና ሌላ ክብር ሰጠው ማለት ነው። ከሷሊሆች ነው ደግሞ እነዛ መናጢዎች እንደሚሉት ቢሆን ኑሮ የተራሸር ሙጣ ልጅ ነው መናጢ ዱርዬ ነበር መሆን የሚጠበቅበት። እሱ ግን የደጎቹ አካል ተኔ ባለሟሎችና ከወዳጆች አንዱ የማደርገው ሆኖ ይመጣል ብሎ ተናገረ አስቀድሞ ማለት ነው። ይሄ እንግዲህ ዜና በሚደርሳት ጊዜ መርየም በጣም በአንድ በኩል አስደንጋጭ ነው ዱብዳ ነው፣ በሌላ በኩል ደግሞ አስደሳች ዜና ነው ማለት ነው። ለማንም እድል ያልተሰጠ ልዩ እድል ነውና ሊሰጣት ያለው በዚህ ጊዜ ደስታና ድንጋጤ እየተፈራረቀባት በተርበተበት አንደበት ጥያቄ አነሳች ለበሰሯት መላእክቶች ማለት ነው። ምን ብላ የጠየቀቻቸው? ቃለት ረቢ እንዳውም ሚን ሽደት ቁርቢሃ ወተወኩልሃ ወثقتها بربها ጥያቄውን በቀጥታ ለጌታዋ ነው። መላእክቶቹ ሳይሆኑ የተጠየቁት ለጌታ ጥያቄ ያቀረበች ማለት ነው።
እንግዲህ ከጌታ የተላከው መግለጫ ሲደርሳት ነገሩ ጥሩ ነው በመሰረቱ ደስ ያሰኛል ግን ሊሆን የማይመስል ነገር እንዴት ሆኖ ነው ሊሆን የሚችለው ብላ ጠየቀች እሷ ራሷ ማለት ነው ረቢ አና የኩኑ ሊ ወለድ ልጅ ትወልጃለሽ በልዩ ትእዛዜ ልጅ እንድትወልጂ ወስኛለሁኝ ብለህ የላክተው መልእክት ደርሶኛል ግን እኔ እንዴት ልጅ ሊኖርኝ ይችላል አለች ወለም የምሰስኒ በሸር ሰው ሳይነካኝ እንግዲህ ሴት እንደመሆነ ተቃራኒ ጾታ ጋር ተገናኝቶ ነው ሴት የሚጸንሰው እኔ ደግሞ ሰው አልነካኝም ማንም ሰው ባለለኝም ወለም አኩ በግያት ላይ ሱረቱ መርየም ላይ ባለጌም አይደለሁም ሴት እንግዲህ የምትወልደው በመሰረቱ ያው ተቃራኒ ጾታ ጋር ተገናኝታ ነው ያው ህጋዊ ከሆነች ከባሏ ካልሆነች ደግሞ ባለጌ ከሆነ ከማንም ከሜዳ ታመጣለች እኔ ግን ከሁለቱም የራኩ ሰው ነኝ ባልም የለኝም እንደገና ደግሞ በብልግናም እንደ አይነት ነገር የማስብም አይደለሁም በዚህ ሁኔታ ላይ ያለው ልጅ ትወልጃለሽ የሚል ዜና እንዴት ይነገረኛል እንዴት ሆኖ ሊሆን ይችላል ብላ ጥያቄ ያቀረበች ነው የሚለው ያነ የመልሱ ምን ሆነ قال كذلك الله الامر كذلك ጉዳዩ እንደዚህ ነው ምንም ክርክር አያስፈልግም ማለት ነው እና አላሁ يخلق ما يشاء አላህ የፈለገውን በፈለገው ቦታ በፈለገው ሁኔታ ይፈጥራል ምን አገባሽ በእኔ ስራ ተወልጃለሽ ተብለሻል ተወልጃለሽ ተሆነ ውሳኔው ማለት ነው እና አላህ يخلق ما يشاء እዚህ يخلق ማለት ምንድነው ቃሉ ያንቺ ልጅ መخلوቅ ነው የሚለውን ግልጽ አላደረገውም የፈለገውን ይፈጥራልና አሁንም በተባለው መሰረት አባትም ባይኖረው በቀጥታ ካንቺ ከድንግሏ ማህፀን መፍጠርን ወስኛለሁ ፈጥረዋለሁ ብሎ መልስ ሰጠ ነው የሚለው ልብ በሉ እንግዲህ እዚሁ አለፈው ዘከርያ ቂሷ ላይ ይሄ ጥያቄ ተነስቶ ነበረ ዘከርያ ያህያ ይወለድልሃል ተብለው ሲነገራቸው ልክ እንደሷ ዱብዳ ሆኖባቸው ቃረ ረቢ አና የኩኑ ሊ ጉላም ብለው ነበር 39 ቁጥር እዚሁ ታለፈው ገጽ ላይ ማለት ነው ረቢ አና የኩኑ ሊ ጉላም ብሎ ሲጠይቅ ዘከርያ ወቀር በለገኒ الكبر وامرأتي عاقر قال كذلك እንደዚህ ነው ተወሰነ አለው ማለት ነው ግን አገላለጡ ተለያየ አላሁ يفعل ما يشاء ይሄ ላይ يفعل ما يشاء አላህ Subhanahu Wa Ta'ala የፈለገውን ይሰራል ምንድነው የዘከርያ ችግር የሳቸው ሽምግልናና የሴትዮዋ መካንነት ነው በመሰረቱ ግን ባልና አባትና እናት አለ ማለት ነው እዛ ቦታ አባትና እናት ስላለ ገሪብ አይደለም ማለት ነው የተወሰነ ምክንያት እንዳይወልዱ ያደረጋቸው ምክንያት አለ እንጂ መደቡ አለ ማለት ነው መደቡ ስላለ يفعل ما يشاء አለ እንግዲህ እርጅና ማስረገዝን ከሚከለክሉት ምክንያቶች አንዱ ነው መካንነት ማርገዝን ከሚከለክሉት ምክንያቶች አንዱ ነው እነዚህ ምክንያቶች ግን በቃ እናንተ ላይ አይሰሩም ሲል እናት አባት አሉ የተሟላ መደብ ስላለ ተወለደ ማለት ነው በቀጥታ ስለዚህ ሲገልጠው ምን አለ يفعل ما يشاء መካና ይወልድም ነበር መካን ይወለድ ያልኩኝ ይወለድ ሽማግሌ እድሜው ተጃጃ በኋላ ያስወልድም ነበር አስወልድ ያልኩት አላህ አለ خلاص ምንድነው ችግሩ አለ ማለት ነው እዚህኛው ላይ ግን መደቡ ጎሏል አባትም ይባል የለም ጭራሹ ስለዚህ ዋና ፍሬ ሰጩ አባት ነው አባት ከሌለ እንዴት አርጋ ተማን ወስዳ ምኑ ነው የምትጸንሰው የሚለው በጣም እንቆቅልሽ ነው ማለት ነው እዚህኛው ላይ ምን አለ يخلق አለ يفعل በሚለው ፈንታ يخلق ما يشاء ይፈጥራል ለምን ወደፊት የሚነሱትን ችግሮች ስለሚያቅ ኢሳ ፍጡር ነው ፈጣሪ ነው የሚለው ጥያቄ ሲነሳ ይመልስ እንዲሆን ነው አላህ አስቀድሞ ያስቀመጠው ማለት ነው አላህ የፈለገውን ይፈጥራልና ያንቺ ልጅ ፈጥረዋለሁ አለ ፍጡርነቱን ሳይወለድ በፊት አውጆታል አላህ Subhanahu Wa Ta'ala እቺን በደንብ እንትባልን ሆነ ይገባል ማለት ነው ከذلك እዛኛው ላይ يفعل ما يشاء እዚህኛው ላይ ግን يخلق ما يشاء ሆነ ማለት ነው ፈጥራለሁ የፈለኩትን ስለዚህ ያንቺ ልጅ ፍጡር ነው ምንም ያፈጣጠሩ መደቡ ባይሟላም አባት ባይኖረውም እኔ ተፈጠር ብየዋለሁኝና እንዲፈጠሩ ከወሰንኳቸው ነገሮች አንዱ ስለሆነ በዚሁ መልክ ይፈጠራል አላት ማለት ነው እና ለዚህም ደግሞ اذا قضى امرا እንዴት ይፈጠራል ለሚለው ጥያቄ አላህ አንድ ነገር ለማድረግ ሲወስን فانما يقول له
ያ ሊወሰን የተፈለገውን ነገር ምንድነው የሚለው ኩን እንድትገኝ ፈልጊያለሁና አንተ ነገር ተገኝ የሚለውን ትእዛዙን ይሰጣል ፈየኩኑ ሚን ሂኒ ያ የተባለው ነገር ወዳውኑ ይከሰታል ይሄ ነውና በዚህ መልክ ይፈጠራል ያንቺ ልጅ ሲል ገለጸላት ማለት ነው ያኔ እሷ ጉዳዩ ከባድም ቢሆን በጸጋ ነው የተቀበለችው ይሄንን ማለት ነው እና ይህ ነው እንግዲህ በማያወላዳ መልኩ ምንም በማያጠራጥርና በማያከራክር መልኩ አላህ Subhanahu Wa Ta'ala ኢሳን አባትም ባይኖረው ከፍጡርነት ውጭ አይደለም አላህ ፈጥሮታል የሚለውን በግልጽ ነው ያስቀመጠው ማለት ነው ስለዚህ ተፈጥሯል የተባለ ሰው እንዴት ጌታ ነው ሊባል ይችላል መፈጠሩ መንሱስ ሆኖ ሲያበቃ ማለት ነው እና አቅልየን ራሱ በሎጂክ በአእምሮ ተቀባይነት የለውም እናቱ እንዳለው ሁላቸውም ያምናሉ ክርስቲያኖቹም ይሁዶቹም መርየም እናቱ ናት ብለው ያምናሉ ይሽ እሱ ፈጣሪ ነው ከተባለ እናቱን ማን ነው የፈጠራት እሷስ አልተወለደም ሳይወለድ በፊት እናቱን ፈጠረ ከዛ በፊት ያለው የዓለምን ህዝብ ማን ነው የፈጠረው እሱ ሳይመጣ በፊት አቅልን ጭራሽ የማይቀበለው ነገር እኮ ነው ሱብሃንአላህ አንድ ተራ ጂል የማይናገረው ነገር ነው የዓለም ዑቀላዎች ፈላስፋዎች የሚዘምሩልት ማለት ነው ጌታችን ኢየሱስ ጌታችን መድኃኒታችን ይላል ዶክተሩ ፕሮፌሰሩ ምስኪን ሱብሃንአላህ አይነ العقول እናቱን ማን ፈጠራት ቢባል ምን ይባላል እናቱን እሱ ራሱ ሳይመጣ በፊት እናቱን ፈጠረና እንደገና አርግዛ ወለደችው ብሎ ነው የሚያስረዳ ምንድነው ሊል የሚችለው ማን ይድሊላህ فلا هادي له አላህ ያደናበረው ሰው ማንም አይመራው እንደዚህ ነው ሰዎች ሁሉ ጊዜ ለግምና ለጋም በሚሆኑ ጊዜ ተንኮለኛ መቀኛ በሚሆኑ ጊዜ ሁሉ ነገር አይናቸውን ጨፍነው የሆነ ይሁን ብሎ ዝም ብሎ እንትን የሚሉት ማለት ነው እንጂ ይሄ ማንም አቂል ሊቀበለው ቀርቶ ሊያስበው የማይገባ ነገር ነው ማለት ነው አላህ ደግሞ በዚህ ነገር ላይ በተለያዩ ስራዎች በጣም አስምሮበታል ማለት ነው አንድም ነገር ሹብሃ ሊመጣ አይችልም በኢሳ ጉዳይ እና ላንዴና ለመጨረሻ ጊዜ ነው ልባት የሰጠው በዚህ ሱራ በሰፊው ይኸው ይገልጣል በሚቀጥለው ሱራ በሱረቱ ኒሳ እንደገና ይመለስበታል በሚቀጥለው በማኢዳ ደግሞ መልሶ በእነዚህ በሶስቱ ሱራዎች ሁሉ ይህን ጉዳይ በደንብ ያሰምርበታል ማለት ነው ከዛም እንደገና ሱረቱ መርየም በስሟ ሙሉ በሙሉ በራሷ ስም የተሰየመ እስካፈጣጠሩ እስካመጣጡ ከዛም በሌሎች ባጫጭር ሱራዎች ሁሉ ሳይቀር ማለት ነው እና ይሄ ሁሉ እንግዲህ አላህ ያሰመረበትን ነገር ሰዎች ግን ከባለቤቱ ይልቅ እኛ እንሻላለን ብለው ዓለምን እያደናበሩ አደጋ ውስጥ ይጨምራሉ ማለት ነው አላህ ግን በማያጠራጥር መልኩ ነው ይሄን ነገር እልባት የሰጠው ከذلك يخلق ما يشاء አላህ የፈለገውን ይፈጥራል እስከሆነ ድረስ ኢሳን ያላባት ፈጥረዋለሁ ብሎ ወስኗል اذا قضى امرا ለዚህም ደግሞ ማረጋገጫው ምንድነው አላህ ምን ጊዜም ቢሆን ተናንተም ዛሬም ነገም አንድ ነገር ሊያረግ ከፈለገ እንማ يقول له كن አንተ ነገር እንደዚህ አይነት ነገር እንደሆነ ፈልጊያለሁ ሁን ተገኝ ብሎ ውሳኔውን ይሰጣል فيكون من هنا ያ እንዲገኝ የተወሰነበት ነገር ወዳውኑ መከሰት ነው እንጂ ያለበት ለምን እንዴት አይባልም በእኛ ቤት ይላል አላህ Subhanahu Wa Ta'ala ይሄን እንግዲህ ነው ስለ ኢሳ ያስቀመጠው ማለት ነው አሁንም ቀጠለ የኢሳ ክብርና ማዕረግ ወይዓሊሙሁ الكتاب አላህ ይሄን ልጅ ደግሞ ኪታብን ያስተምረዋል ይላል ኪታብ ሲባል በተለምዶ አነጋገር ያው መጽሐፍ ማለት ነበር አሁን ግን እንደዛ አይደለም ኪታብ ማለት አልኪታባ ማለት ነው ስነ ጽሁፍ ማለት ነው ስነ ጽሁፍን ያስለምደዋል ይሄ ልጅ ነብዩላህ ኢሳ ከሙዕጂዛቸው አንዱ ስነ ጽሁፍ ነበር የመጽሐፍ ችሎታቸው ማንም አይወዳደራቸው ማንም ሰው ፊደል ሳያስቆጥራቸው በቀጥታ አላህ የጽሁፍን ሙያ ያስተማራቸው ማለት ነው እሳቸው የሚያረቁትና የሚጽፉትን ጽሁፍ በሐሳቡም ሆነ በስነ ምግባሩ በስርዓተ ጽሁፉ ማንም ሰው ሚጥባዓ ነበር እሳቸው የጻፉት ነገር ማተሚያ ቤት ምርጥ ማተሚያ ቤት ነው ራሱ ውበቱ የጽሁፉ ማለት ነው አጥንቅሩ ሐሳቡ እንደ ልጅ አይደለም የሚጽፉት ገና በህፃንነታቸው ማለት ነው ይሄንም አንድ ሙዕጂዛ ነው ማለት ነው አንድ እንግዲህ አባቱ ያልታወቀ ተራ ልጅ ማንም ሳያስተምረው ፊደል ሳይቆጥር በቀጥታ በአገሩ ላይ አለ ከተባሉ ጸሐፊዎች አንደኛ የሚባሉት እሳቸው ነበሩ ገና ነብይ ሳይሆኑ በፊት ጀምሮ ማለት ነው
ይህን ማን ነው የሰጠው? እሺ ይህን ሰጠዋለሁ ብሎ አበክሮ ተናግሮ ነበረ ማለት ነው። ወልሂክመተ ህክማን ደግሞ ሰጠነው፣ ጥበብን ማለት ነው። በጣም በተፈጥሮ አስተሳሰባቸው ብሩህ ነበሩ። ገና በህፃን እያለ ማንም ታላቅ በሳል ነው የሚባል ሰው የማይደርስበትን ምስጥር እሳቸው በቀላሉ ይደርሱበት ነበረ ማለት ነው። ከዛም ፊቅሃን ፊዲን ተብሏል። በዲን ጥልቅ የሆነ ምስጥር አዋቂ ነበሩ። ስለ ጌታቸው ስለ ዒባዳ አስራር ዲን በደንብ የገባቸው ነበሩ። ገና ከልጅነት ከናታቸው በወረሱት ልምድ ማለት ነው፣ ነብይነት ሳይመጣ። ከዛ በኋላ ወተውራት ተውራትንም አስተምረዋለሁ አለ። ተውራት እንደሚታወቀው የነብዩላህ ሙሳና የሃሩን ኪታብ ነው እና ከሳቸው መካከል ከነሱ መካከል ወደ 2000 ምናምን አመት አለ ርቀቱ። እና ይሄ ተውራት ከባድ ኪታብ ነው፣ ማንም ሊሐፍዘው አይችልም። ሙሳና ሃሩን ከዛ ተይሁዶች ዑዘይር ብቻ ነው ከተራ ሰው በታሪኩ ከዛ በፊት ዑዘይር ብቻ ነው ተውራትን ያሐፈዘ። አለበለዛ ከነብዩ ሙሳና ከሃሩን በስተቀር ተውራትን ያሐፈዘ ሰው አይገኝም ነበር። ይሄ ልጅ ግን ማንም ሳያስተምረው ፊደል ሳይቆጠር ተውራትን በሙሉ ሸመደደው ዳርስተ ዳር ማለት ነው፣ ማንም ሳይነግረው። ይሄ ምንድነው እንግዲህ የሚያሳየው አላህ ልዩ ድል የሰጠው መሆኑን ነው ማለት ነው። ወልኢንጂል እንደገና ደግሞ ኢንጂልን አወረደለት የራሱን ኪታብ ሙከሚል ማለት ነው። ይህንን ተውራትን ሊያሻሽል ነው የመጣው። እሱን ለማሟላትና አንዳንድ ነጥቦችን ለማስተካከል መሻር ያለባቸውንም ለመቀየር ኢንጂልን ደግሞ በማስተካከያነት ሰጠው። ተውራትን አልሻሩትም ሙሉ በሙሉ፣ ግን አንዳንድ ነጥቦችን ከበድ ያሉ ነገሮችን ማሻሻያ ኢንጂል አወረደላቸው ማለት ነው። በዚህ መልክ እንግዲህ ወደፊት የሚሰጠውን እድል ሁሉ በሙሉ አላህ በሰንጠረዥ ነው ያስቀመጠው ማለት ነው። ያንቺ ልጅ እንደዚህ ይሰጠዋል፣ እንደዚህ ይሰጠዋል፣ እንደዚህ ይሰጠዋል፣ ልጁ ገና ሳይወለድ ማለት ነው። ወረሱለን ወይርሲሉሁ ረሱለን ኢላ በኒ እስራኤል እንደገና ደግሞ ወደ እስራኤል ዘሮች መልእክተኛ አድርጎ ይልከዋል ጌታሽ አላት ማለት ነው። ይህሽ ረሱል ነው አለ። በቀጥታ ኢሳ ማን ነው? ረሱሉላህ ነው፣ አለቀ። ረሱል ለማን ነው ደግሞ? ለበኒ እስራኤል። ቦታውም ተሐደደ ማለት ነው፣ ግዛቱ የት እንደሆነ። የዓለም ጌታ ሊሆን ቀርቶ የዓለም ነብይ አይደለም። ለምን? ረሱለን ኢላ በኒ እስራኤል እንደ መሐመድ ካፈተ ሊናስ አይደለም ያለው ማለት ነው። ስለዚህ ከየት መጥቶ ነው? አላህ እንግዲህ Subhanahu Wa Ta'ala በሱ ጉዳይ የሚነሱት ነገሮች ሁሉ በሙሉ ልባት ሰጥቷቸዋል። ኢሳ ማን ነው? የማን ልጅ ነው? እንዴት መጣ? ሁሉ ነገር መልስ ተሰጠው ማለት ነው። እና ረሱል ኢላ በኒ እስራኤል ነው፣ በአላህ ዘንድ ተቀባይነት ያለው መልእክተኛ ነው። ሚን ኡሊል አዝም ነው፣ ሚነል ሙቀረቢን ነው፣ ሚነስ ሳሊሒን ነው። ግን ጣራው ምን ድረስ ነው? ረሱል ኢላ በኒ እስራኤል ላ አቀል ወላ አክተር ማለት ነው። ወደ እስራኤል ልጆች መልእክተኛ አድርጎ ይልከዋል ይላል ማለት ነው። ወደዛ በሚመጣበት ጊዜ ወደ እስራኤላውያን የሚለውን ቃል የመጀመሪያ መግለጫውን ሳይቀር ይጠቅስልናል ማለት ነው። ወደ እስራኤሎቹ ልኬሃለሁና ሂድና ግን አናግራቸው ብዬ በመልከው ጊዜ የመጀመሪያ ንግግሩ ምን ይሆናል? አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም፣ እናንተ እስራኤላውያን ሆይ እኔ ከጌታዬ ወደ እናንተ ተልኬ መልእክተኛ መሆኑን የማረጋግጥበት ልዩ ተአምር ይዤ መጣሁላችሁ ብሎ ይነግራቸዋል ይላል። እና ምንድነው ያ ልዩ ተአምርና ምልክት? የአላህ መልእክተኛ መሆኑን ለማረጋገጥ አላህ ምን ሰጠ፣ ምን ማስረጃ አለ ካላችሁኝ፣ አኒ አኽሉቁ ለኩም ሚን ጢን፣ እኔ ከጭቃ ለናንተ አዘጋጅላችኋለሁ። እኔ የአላህ መልእክተኛ መሆኔን ለማረጋገጥ ጭቃውን እንደዚህ አነሳና የተደወለበለውን ጭቃ በወፍ ቅርጽ ሰራዋለሁ። ከሀያአት ጦይር የወፍ ስዕል አስይዤ በቅርጾ እግር፣ ጭንቅላት፣ ክንፍ ምናምን ሰራለትና በወፍ ቅርጽ ታስቀመጥኩት በኋላ ጭቃውን እፍ ልበታለሁኝ። እፍ በምልበት ጊዜ በቀጥታ ሩህ ይገባበትና ህይወት አውጥቶ በፊት ለፊታችሁ እየከነፈ የሚበር ወፍ አሳያችኋለሁኝ። ይሄንን አላህ እንዳደርግ ነብይነቴን ለማረጋገጥ ሰጥቶኛልና ይሄን ባደርግ ነብይነቴን ታምናላችሁ አላቸው። አው ይሄን ካደረክማ አሉ። ወዲያው የተባለውን ነገር ሲያደርግ ግን هذا ساحر አሉት። ይሄው ይናጀረ ማለት ነው።
ካያት ጦይር ፋንፉኹ ፊህ በጊና በዛ በወፍ ቅርጽ በተሰራው ጭቃ ላይ ትንፋሽን ተነፍስበታለሁ ያስተነፍስበት ምን ይሆናል ፈየኩኑ ጦይረን ቢኢዝኒላህ አያት በጌታዬ በአላህ ፍቃድ በራሪ ይሆናል አላቸው ቢቁድረቲ ወይም ቢኢዝኒ ለምን አይልም ጌታ ከሆነ ነው ለምን ወደ አላህ ወሰደው ቢኢዝኒላህ የት ነው ሹብሃው እንግዲህ ቅድም እንዳልኳችሁ ሶስት መደቦች ናቸው ለዚህ ነገር ተጠያቂ የሚያገባቸው አላህ መርየም ኢሳ ናቸው ሶስቱም የጌታ ልጅ ነው ጌታ ነው የሚባል ቅንጣት ነገር የለም ማለት ነው ስለዚህ እሱ ምን አለ ቢኢዝኒላህ በጌታዬ በላከ ጌታ ፍቃድ ይሄንን ወፍ በዚህ መልክ ቅርጽ አድርግና በሙዕጂዛ መልክ ነብይ ለመሆንህ ማረጋገጫ ይሁንልህ ብሎ ስለሰጠኝ በጌታዬ ፍቃድ በእጄ የቀረጽኩትና ያዘጋጀሁት ጭቃ ወፍ ሆኖ ይበራል ብሎ ነገራቸው ማለት ነው በተጨማሪም ወኡብሪኡ ለአክማሃ ጭፍልቅ የሆነውን ፊት እንዲስተካከልና አይኑ እንዲበራ አደርጋለሁኝ አላቸው ማለት ነው አክመህ ማለት ለዚሁ ብሎ አላሁን ብሎ በሳቸው ዘበንና በዛ ክልል ልጆች ያይናቸው ጉድጓድ ሳይከፈት የሚወለዱ ልጆች ይበዙ ነበር አይናው ፍሬው የለም ጭራሹን ቦታውም አልተቀደደም እንደዚህ ግንባራቸውና እንትኑ እንደተጨፈለቀ ዝም ብለው ይወለዳሉ ሆን ብሎ ለዚሁ በዛ ወቅት እዛው አካባቢ ማለት ነው ፍልስጤም አካባቢ ላይ እነዛ ልጆች በዛ መልክ እንትን ሲሉ አንጡት እስቲ ይሉና እሳቸው ትንሽ መላጭ አለቻቸው በዛ ቦታው ተዘጋጅቷል ውስጡ ጉድጓዱ አለ ቆዳውን እንደዚህ ሲቀዱት ጉድጓዱ ይችላል ውስጥ ግን ምንም ፍሬ የለም ማለት ነው ከዛ ከመሬት አይን ያዩ ጭቃዋን ደበልበል ያረጉና እንዲስ ያረጉበት እንደ ማግኔት ሄዶ ጥቅላል ወዳው ይበራል እንደ ባትሪ ማለት ነው ሙሉ የተስተካከለ አይ እሺ በማን ወልአብረሶ እንደገና ደግሞ የለምጥ በሽታ የያዛቸውን ሰዎች ባየታዬ ፍቃድ ፈውሳለሁ አለ አብረስ ማለት የቆዳ መላላጥ በሽታ ማለት ነው ይሄ ተጥንት ጀምሮ የታወቀ በሽታ ነው እስካሁን ድረስ ፈዋሽ የሆነ መድኃኒት አልተገኘለትም በጣም አደገኛ በሽታ ነው እሱን ደግሞ በቅጽበት እንደው በአጋጣሚ እንኳን ሰላም አለይኩም ብሎ የተጨበጡት በቃ ወዲያው ይድናል ማለት ነው ይሄ ሁሉ የሚደረገው በምንድነው አለ ቢቁወቲ ቢዕልሚ ቢማዕሪፈቲ አለ ቢኢዝኒላህ ኢላሃላሁንም ማለት ነው እና በአላህ ፍቃድ ነው የሁሉ ማለት ነው ወኡህይል መውታ ከዛ በላይ ደግሞ የበለጠውና ጭራሽ ይሆናል ተብሎ የማይታሰበው ሙታንንም ሕያው አደርግልሁኝ አለ በማን ኃይል ቢኢዝኒላህ አሁንም በአላህ ፍቃድ እሺ እንኳን ኢሳን የሚያህል ሰው አላህ ፍቃዱ ከሆነ ለኔስ ቢሰጠኝ አላደርግም እንዴ ምን አለ አላህ አድርግ ካለ ስለዚህ በአላህ ፍቃድ ይያለ ነው እሱ በአላህ ፍቃድማ ሁሉም ሰው እኮ ማድረግ ይችላል አልተሰጠውም እንጂ ቢሰጥ ኑሮ አንተ ምንም ማድረግ እንችል ነበር ማለት ነው ግን ኢሳ በማንነቱ በራሱ ኃይል አላደረገም ይሄንን በራሱ ኃይል ማድረግ ቢችል ኑሮ ለሱ ኩራት አይደለም እንዴ ማን ነው እንዴ እኔ እንደማረግ እኮ እችላለሁ ብሎ ለምን አይደነፋም እሺ ሌሎች ናቸው የሚነግሩለት የሱን ክብርና ማዕረግ የሱን ምሁርነት እሱ ግን አሚኑላህ ስለሆነ በጌታዬ ፍቃድ ነው እያለ ነው ያለው በራሴ ኃይል በራሴ ጥበብ አላለም ሌሎቹ ግን አንተ ነህ ያደረከው ይሉታል እንግዲህ ተባለቤት በላይ ምን ይባላል ማን ነው የምታምነው ቢኢዝኒላህ ይህን ሁሉም አድርገው በጌታዬ ፍቃድ ነው ይላል ከዛም በመጨመር ወኡነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም እያንዳንዳችሁ አሁን በቤታችሁ በላችሁትን ቁርስ ምን ምን እንደበላችሁ ልነግራችሁ ይችላለሁ አላቸው እንደገና ለነገ ደግሞ ያሳደራችኋትን እሷንም አስቀድሜ ልነግራችሁ ይችላለሁ አሁን እዚህ ያለው ሁሉ ሰው ኢሳ ቢኖር አንተ ዛሬ በላሃት ቁርስ እንደዛ አይደለችም እንዴ አንተ እንትን አይደለችም እንዴ በሙሉ ይነግረዋል ማለት ነው ነገ ደግሞ አንተ እንድትበላላ አንተ እንድትበላላ አንተ እንድትበላላ ብሎ ይተነብያል ልክ እንዳለው ይሆናል ማለት ነው ይሄ ሁሉ በጌታ ፍቃድ ነው እያለ ነው ማለት ነው የምትበሉትንም የምታካብቱትንም እነግራችኋለሁኝ በየቤታችሁ ያለውን በጓዳ ጎድጓዳ የተደበቀውን ምስጢር የቤት ዕቃዎችንና ምግቦችንም ልነግራችሁ ይችላለሁ በጌታዬ ፍቃድ ይል ነበር ማለት ነው ኢነ ፊ ذلك لآية لكم እና አሁን በተጠቀሱት ነገሮች
ለእኔ የአላህ መልእክተኛ ለመሆኔ ወሳኝ የሆነ ምልክት ናቸው እነዚህ እያንዳንዳቸው አንዷ ብቻዋን ወሳኝ ናት ማለት ነው እነዚህ ሁሉ ተሰበሰቡ ደግሞ ምን ያህል ተጨባጭ መረጃ ነው እና እነዚህ ሁሉ ከጌታ የተሰጠኝ ሙዕጂዛዎች ናቸውና እኔ በጌታ የተመረጥኩና የተመረጥኩ ለመሆኔ ወሳኝ ግልጽ የሆኑ ማስረጃ ናቸው ኢን ኩንቱም ሙእሚኒን በእኔ ሪሳላ የምታምኑ ከሆናችሁ በማለት አስረዳቸው ይላል ማለት ነው ይህ ነው እንግዲህ ባለቤቱ የተናገረው ማለት ነው ከባለቤቱ በላይ እኔ አቃለሁኝ የሚል ካለ ይሄ ወይ እብዲ መሆን አለበት እንጂ ጤናማ ሰው አይደለም ማለት ነው እንግዲህ አባት ማንንም ሰው ሻል ያለ አባት ባለው ቁጥር ይኮራል ደስ ይለዋል ግን አባቱ ጌታ ቢሆን ኑሮ ምን ያህል ኩራት ነበር ለኢሳ እንደኔ ያለ አባት ያለው ማን ነው ብሎ በየቀኑ በየደቂቃው እንኳን መግለጫ ቢሰጥ አይሰለቸውም ይሄ አይነት ክብር ያለው ሰው ማለት ነው እሱ ግን አንዲት ቃልም ጌታ አባቴ ነው ያለበት ጊዜ የለም ማለት ነው እንግዲህ አውሳ ጌታዬ ብሎ ነው የሚናገረው ልክኛ እንደምንናገር ማለት ነው ጌታዬ ብሎ ነው የሚናገረው ይሄንን ነገር እንግዲህ እሱ ራሱ ያልተናገረውን ነገር ባለቤት እናቱ ያልተናገረችውን ነገር እና ጌታ ራሱ ደግሞ የሁላቸውን ፈጣሪና ባለቤት የሆነው ያልተናገረውን ነገር አንጥተው የበረዙትና ዓለምን ያደናበሩት ሸያጢነል ኢንስ ከምን ተነስተው ነው አቅልየን ነው ሌላው ይቅርና ላነቅለን ወላ አቅለን አንድ መጨበጫ የሌለው መሰረተ ቢስ ወሬ መሆኑን ያረጋግጣል ማለት ነው ለዚህ ነው በአለም ዙሪያ ያሉ ይሁዶችና ክርስቲያኖች እስላምን ሁሉ ጊዜ ለማጥፋት የሚረባረቡት ማለት ነው ይሄ ሁሉ ደባቸውን ስላጋለጠና አርቃናቸውን ስላስቀራቸው ማለት ነው هذا صلى الله وسلم على النبي